እኛ ግን እንላለን በአራት ነጥብ ምን መሰላችሁ የምንለው እንኳን ዛሬ ያኔ ህወሓት ጦር አውጆብን ህወሓትን አሸንፈን በመጣን በማግስቱ ምርጫ ተካሂዷል። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን መሀይምነት ሚዛን አለ፣ የመሀይምነት መለኪያ፣ የመሀይምነት ስታንዳርድ። መሀይምነት ከሆነ እንዳስረስ በጣም ጥሩ ጥያቄ ነው። እንግዲህ አሁን ምርጫውን ስንል አስቻይ ሁኔታዎች በአሁን ሰዓት ባለው ሁኔታ የለም ምርጫ የሚያስደርግ። ይሄን ያሉ ሰዎች አሁን ከአማራው ሸኔ ጋር አልተናበቡም፣ ይሄ መግለጫ ሲወጣ አልተነጋገሩም ብለህ የምታስብ ከሆነ ሞኝ ነህ። የኢትዮጵያ ፖለቲካ አልገባህም ማለት መስሎኝ ያላጨበጨበ ፍጡር የለም። ሲያይ እየቀደመ ይኸው የሰውዬ እስከ ሰኞ ገዳፊ ነበርኩ አለ። ሲበላው እንዴት ይሁን? አሁን ይሄ መንግስት ህዝብ ስለሚመርጠው ህዝብ እንዳይመርጠው ከወዲሁ እንከላከል አይነት ፍራቻ ላይ እንደሆናችሁ እኮ ያስታውቃል። በጣም ሞት ይሻላችኋል። እንደዚህ ከምትሆኑ ብትሞቱ ይሻላል። ክፍለ ዘመን ጅሎች ካልሆን በስተቀር ገድለን የገነዝነውን ስርዓት ድርድር በሚሉት ቁማር እስትንፋስ እፍ ልንልበት አንችልም። አሁን ምሬ ወዳጁ፣ ዘመነ ካሴ፣ አስረስ ማረ እንደው ብልጽግና እንደው ተኖ ቢጠፋ አሁን እነዚህ ሰዎች ናቸው የኢትዮጵያ መንግስት የኢትዮጵያን ህዝብ የሚመራው። የሚገድል መንግስት እንዴት ምርጫ ያደርጋል? እየገደለ ይኖራል እንጂ በቃ ምንድነው? አላየንም እንደ ህወሓትን ብርቃችን ነው እንዴ? መንግስቱ ኃይለማርያምን አላየንም እንደ የጨፈጨፈ 17 ዓመት ሲሞት አገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁ የመጨረሻ እኔ በምን ቃል እንደምገልጻቸው አላቅም። ኮመንት ላይ ጻፉልኝ ለነዚህ ሰዎች የሚሆን ቃል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነኝ። የዛሬውን ዕለታዊ ፕሮግራማችንን ከመሆን መልቲሚዲያ ይዘን ቀርበናል። በዛሬ ፕሮግራማችን በአማራ ክልል በሽብር ተግባር ላይ የሚገኘው የአማራው ፋኖ የሚባለው ወይም የአማራው ሸኔ የሚባለው ቡድን ወይም ራሱን ፋኖ ብሎ የሚጠራው ማለት ነው በቅርቡ አደረጃጀት ፈጠርን ብለው አፋብን ነው ምናምን የሚባል መጠሪያ የሰጡት የአማራ ፋኖ ብሔራዊ ንቅናቄ የሚባለው ቡድን በነ ዘመነ ካሴ የሚመራው ቡድን ማለት ነው መግለጫ አውጥቷል። ያ መግለጫ በምርጫ የሚሳተፉ ወይም ደግሞ ምርጫ እንዲደረግ የሚተባበሩ የፖለቲካ ፓርቲዎች፣ የሲቪክ ማህበራት እንዲሁም የተለያዩ የሃይማኖት ተቋማትን ጨምሮ የተለያዩ አካላት በምርጫው ላይ የሚሳተፉ ከሆነ እርምጃ እንወስዳለን ብሏል። ይሄንን እንግዲህ በውጪ ካለው በነ ልደቱ አያሌው ከሚመራው ህዝባዊ እምቢተኝነት ከሚባለው እንቅስቃሴ ጋር እንዲሁም ደግሞ በሀገር ውስጥ ተቀምጠው የምርጫውን ሂደት ለፎርማሊቲ ብቻ እንጂ በምርጫው ላንሳተፍ እንችላለን እያሉ ከወዲሁ አስቀድመው ሲናገሩ ከነበሩ ፓርቲዎች ጋር እያገናኘን አንዳንድ መረጃዎችን ወደ እናንተ የምናደርስበት ፕሮግራም ይኖረናል። መሆን መልቲሚዲያ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ማድረጋችሁን ሳትዘነጉ ያላችሁን ባነሳነው ሀሳብ ላይ ደግሞ ያላችሁን ሀሳብና አስተያየት በኮመንት መስጫው ላይም ልታሳውቁኝ እንደምትችሉ እየገለጽኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ይሄ የአማራው ሸኔ ብለን የምንጠራው እኛ እነሱ ደግሞ ራሳቸውን ፋኖ እያሉ የሚጠሩት አፋብን የሚባለው አደረጃጀት ላይ ያሉት ሰዎች ማለት ነው። አፋብን ማለት በስንት መከራ በ3 ዓመታቸው አንድ ግንባር መፍጠር አቅቷቸው የወሎ፣ የሸዋ፣ የጎንደር ምናምን የጎጃም ሲባባሉ ከከረሙ በኋላ እንደምንም ብለው አፋብሃ ብለው ጀመሩ። ከዛ የነ እስክንድር አፋሃድ የሚባል አለ። መቼም ከአፋ ምናምን አይወጡም እና መጨረሻቸው አሁን እንደምንም ሻዕቢያ አሰባስቦ ግንባር ፍጠሩ ብሎ እንደምንም የተሰባበረውን ሁሉ ለመቀጣጠል ሞክሮ አፋብን የሚባል ድርጅት ፈጠርን ብለዋል። ያ ድርጅት ገና ተፈጠረ ተብሎ እስክንድር ነጋ የተሾመበትን ሹመት አልፈልግም ብሎ እንዳፈረሰው ይታወቃል። ከዛ በኋላ እንግዲህ እስክንድር ነጋም ድምፁ ጠፍቷል። አፋብን የሚባለው ቡድን ራሱ የጠላት ተላላኪ ከመሆን ባለፈ
በየቀኑ በየጊዜው ካለበት ቦታ ላይ እየራቀ አማራን ነፃ አወጣለሁ ብሎ የአማራን ህዝብ በሽብርና በወንጀል በጦርነት ውስጥ እያኖረ ህዝቡ በሰላም እንዳይንቀሳቀስ እያደረገ መኖሩ ሳይበቃው አሁን ደግሞ ጭራሽ በምርጫ የሚሳተፉ አካላት ላይ እርምጃ እወስዳለሁ ሲል የድንቁርና ጥግ ማሰብ የማይችሉ ዜጎች የሚያወሩት የመጨረሻው ፖይንት ከዚህ በላይ ድንቁርና፣ ከዚህ በላይ አለማወቅ፣ ከዚህ በላይ መሀይምነት፣ ከዚህ በላይ በምን ቃል እንደሚገለጹ ራሱ አላውቅም። የሰው ልጅ ነፃ እናወጣዋለን የሚሉት ማህበረሰብ በራሱ ጊዜ ድምፅ ሰጥቶ የሚፈልገውን መንግስት እንዳይመርጥ የሚመራውን መሪ እንዳይመርጥ በ21ኛው ክፍለ ዘመን ምርጫ እንዳይደረግ ወይም ደግሞ ምርጫ እናካሄዳለን ብላችሁ እንዳትሳተፉ፣ የምትሳተፉ ከሆነ እርምጃ እንወስዳለን የሚል ከዲሞክራሲያዊ እሳቤ የወጣ የነፃ አውጭነት አይደለም የባርነት ማዕረግ ራሱ የማይገባቸው የባርነት ስያሜ ራሱ የማይገባቸው ከባርነት የወረዱ በምን ቋንቋ እንደሚገለጹ በ21ኛው ክፍለ ዘመን መፈጠር ያልነበረባቸው ተራ የመንደር ጎረምሶች በዚህ ደረጃ ምርጫን በመቃወም በምርጫ የሚሳተፉ አካላትን በሙሉ እርምጃ እንወስዳለን ሲሉ መግለጫ አውጥተዋል። ይሄንን መግለጫ ያወጣው በነዘመነ ካሴ የሚመራው አፋብን የሚባለው ቡድን ሲሆን መግለጫውን ያነበበው አስረስ ማረ ዳምጤ የሚባል የመሀይምነት ሚዛን አለ፣ የመሀይምነት መለኪያ፣ የመሀይምነት ስታንዳርድ። መሀይምነት ከሆነ እንደ አስረስ ማረ፣ መሀይምነት ድንቁርና ከሆነ እንደ አስረስ ማረ የሚባልለት የድንቁርና የመጨረሻው ጥግ ማሳያና ማረጋገጫ፣ በቃ ከሱ በታች ድንቁርና የለም የሚባልበት የድንቁርናና የመሀይምነት ስታንዳርድ የሆነ ሰው አለ። በድፍረት ወጥቶ ህዝብ የሚመራው መንግስት እንዳይመርጥ የሚመርጥ ከሆነ በሚመርጠውም ህዝብ ላይ እርምጃ እንወስዳለን ብሎ መግለጫ ወጥቷል። ማለት እኔ አሁን ማለት ቃላት እየመረጥኩ ነው የማወራው ሚዲያ ስለሆነ ማለት ነው። እነዚህ ሰዎች ጋር በአካል ቁጭ ብለው ይሄን ወሬ የሚሰሙት ሰዎች ከመካከላቸው እንዴት በ21ኛው ክፍለ ዘመን እንዴት በዚህ ሰዓት ህዝብን ድምፅ እንዳትሰጥ በድምፅህ መንግስት የሚመራህን መሪ እንዳትመርጥ ብሎ መከልከል እንዴት ይቻላል የሚል አንድ ሰው የለም። የአማራን ህዝብ የሚያክል ህዝብ እንወክላለን የሚሉ ሰዎች እነ ፕሮፌሰር አስራትን የመሳሰሉ እኮ በአፍሪካ ድንቅ ቁጥር 1 የልብ ህክምና ስፔሻሊስት የነበሩ ዶክተሮች የነበሩት እንደዛ አይነት ልጆች የነበሩት ማህበረሰብ ነው። እነ በላይ ዘለቀ ከጠላት ጋር ሲታገሉ ለአንድ አማራ ሳይሆን ለመላው ኢትዮጵያ ታግለው አገርን ከባርነት አገርን ከቅኝ ግዛት የታደጉ ሰዎች ባደጉበት በተወለዱበት ሀገር ምርጫ እንዳይደረግ የሚሉ እኔ በምን ቃላት እስቲ ቃላት ፈልጉላቸው። እኔ ቃላት ፈልግ ያጣው ለነሱ ነው። እና አንድ ሰው ከመካከላቸው እንዴት አይኖርም? አንድ ማገናዘብ የሚችል አንድ ትንሽ ማሰብ የሚችል ጥቂት ነገር ማወቅ የሚችል ስለ ዲሞክራሲ፣ ስለ ህዝብ ምርጫ፣ ስለ መንግስት፣ ስለ ህዝብ፣ ስለ ስልጣን ስልጣን የህዝብ ስለመሆኑ የሚያውቅና የመንግስት ስልጣን በህዝብ እጅ መሆኑን ህዝብ የሚፈልገውን መሪ በገዛ ድምፁ መምረጥ እንዳለበት ይችን ኮንሰፕት እኮ ማወቅ ሌላ ምንም የህግ ተማሪ መሆን አይፈልግ፣ ሶሻል ሳይንስ የፖለቲካ ሳይንስ ምሁር መሆን አይፈልግ፣ ሳይንቲስት መሆን አይፈልግ። የሰው ልጅ በድምፁ የሚመራው መሪ መምረጥ የፖለቲካ ሀሁ ነው። ነገር ግን ይሄ ሀሁ እንኳን ሳይገባቸው ይሄንን ሀሁ ሳይረዱ የአማራን ህዝብ የሚያክል ማህበረሰብ ስንት ምሁራን ልጆችን ያፈራ ስንት ጀግና ልጆች የወጡበት ለኢትዮጵያ ምስረታ ከፍተኛ ድርሻ የተጫወተ ከሌላው ኢትዮጵያዊ ጋር በጋራ ሞቶ በጋራ ሀገር ሰርቶ ያኖረ ማህበረሰብ እንዴት በእነዚህ ድኩማን ይወከላል ተብሎ ሲወራ ራሱ በጣም ያሳፍራል። አንድ 3 ነጥቦችን ለማየት ያክል በመጀመሪያ ደረጃ ይሄ አስረስ ማረ የሚባለው የመሀይማን ውሃ ልክ ምን ይላል? የአማራ ህዝብ የዘር ማጥፋት ታውጆበት ይላል። የዘር ማጥፋት ታውጆበት በአየር በምድር ባለው የጦር መሳሪያ ሁሉ አብይ አህመድ ህዝባችንን እየጨፈጨፈ ነው ያለው።
ወንድ ሳይል ሴት ሳይል ምናምን እያጠፋ ነው ያለው ይላል። መጋቢት 6 ቀን 2018 ዓመተ ምህረት ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊ የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። ይሄ እንግዲህ በምድር በሰማይ በምናምን እየመጣ እየጨፈጨፈን ነው የሚሉት መንግስት ከ2 ዓመት በፊት ገድለን የገነዝነውን ስርዓት ሳንቀብረው አንደራደርም ሲሉ ነበር። ከ2 ዓመት በፊት ዘመነ ካሴን ይሄን ያለው ገድላችሁ ገነዛችሁት ለመቅበር ስንት ዓመት ነው የሚፈጅባችሁ እናንተ ስርዓቱ? ወገኖች የአብይን ስርዓት አሸንፈነዋል። ሺህ ሆኖ ተሰብስቦ ሺህ ጊዜ የመከረበትን ቢሊዮኖችን መድቦ ሚሊዮኖችን ያሰለፈበትን የዘር ማጥፋት ዘመቻ በአንድ ዓመት ጊዜ ውስጥ ሰባብረን ጥለነዋል። ስለዚህ በሰሞኑ አዲስ የልንደራደር ዘመቻ ማንም እንዳይወናበድ፣ ማንም እንዳይደናገር፣ ሁሉም ዓላማውና ትግሉ ላይ አይኑንና ቀልቡን እንዳይነቅ የአንደኛው ክፍለ ዘመን ጅሎች ካልሆን በስተቀር ገድለን የገነዝነውን ስርዓት ድርድር በሚሉት ቁማር እስትንፋስ እፍ ልንልበት አንችልም። ገድለን የገነዝነውን ስርዓት ጋር አንደራደርም ብሎ ዘመነ ካሴ በአንደበቱ በራሱ አንደበት ሲናገር ነበር ከ2 ዓመት በፊት። ከ2 ዓመት በኋላ መጥተው በአየር በምድር በድሮን በምናምን በከባድ መሳሪያ እየጨፈጨፈን ነው ይላሉ። ገድላችሁ ከገነዛችሁት መቅበር ከሆነ የቀራችሁ እንዴት በድሮንና በምናምን በከባድ መሳሪያ ሊጨፈጭፋችሁ ይችላል ብሎ የሚጠይቅ እነሱን እንኳን ለምጠይቀው ነው። ያኔ እንደዚህ ብላችሁ ነበር፣ ገድለን ገንዘነዋል ብላችሁ ነበር። ያኔ እንደዛ ካላችሁ አሁን ተጨፈጨፍን የምትሉት የትኛው መንግስትን የጨፈጨፋችሁ ብሎ የሚጠይቅ አንድ ሰው ከነሱ ደጋፊዎች መካከል የለም። ይሄን ግን ሲፎክሩ ወታደሩን ማርከነዋል፣ ገድለነዋል፣ ጨፍጭፈነዋል፣ የአብይ አህመድ ወታደር ምርኮና ቁስለኛ አድርገን ሸኝተነዋል፣ አሰማችኋለሁ በኋላ በእንትና እያለ የማረካቸውን ወታደሩን የማረክናቸው የገደልናቸው ወታደሮች እያለ ሲያወራ ይሄው ራሱ ይሄ የመሃይማን ውሃ ልኩ አለፉት 2 ዓመታት ከምናምን የፈጸምነው ጀብዱ የፈጸምነው ድል ማን ነው የፈጸመው? ደንበጫ ላይ የማረክነውን፣ ባህር ዳር ላይ የማረክነውን፣ ሜጫ ላይ የማረክነውን፣ እነማይ ላይ የማረክነውን፣ ደጋዳሞት ላይ የማረክነውን፣ ደብረ ማርቆስን የተቆጣጠርነውን፣ ሌሎች በምስራቅም የአማራ ክፍል በሰሜኑም ክፍል ሸዋ ውስጥ ያንን ሁሉ ኢሊት ፎርስ የኮማንዶ ኃይል የሪፐብሊካን ጋርድ ሌላውን አብይ አህመድ አለኝ የሚለውን ኃይል ሬዚስት ያደረገው የሸዋ ፋኖ ሁለቱም እዞች ያሳምነው ዝም የሸዋ ጠቅላይ ግዛት እሱ ቁስለኛውን እያንጠባጠበ ሲሄድ እኛ አንድ ሰው ከመካከላችን ሳይሞትብን አሸነፍን ይላሉ። ከዛ የት ነው ያላችሁት ስትሏቸው ሸለቆ ውስጥ ናቸው። ምን አይነት ጉዶች እንደሆኑ እኮ ነው በጣም ግራ የሚገባው። ከ3 ዓመት በፊት ሲያወሩ የነበረውን ወሬ ዛሬም ያወራል። አሁን ከ2 ዓመት በኋላ በከባድ መሳሪያ በምናምን ባለው መሳሪያ ሁሉ እየጨፈጨፈን ነው እየገደለ እና ምን ያርገታል? ምን እንዲያደርግ ነበር የፈለከው? መሳሪያ ይዘ ክላሽ ይዘ በሪህን ሽጠህ ክላሽ ገዝተህ ጫካ ገባህ አይደል? እንደራደር ስትባል 4 ኪሎን ካልሰጣችሁኝ አንደራደርም አላችሁ። 4 ኪሎ ማለት ለእናንተ ምን እንደሆነ ራሱ የገባችሁ አይመስለኝም። 130 ሚሊዮን ህዝብ የሚመራበት ቤተ መንግስት ነው 4 ኪሎ የኢትዮጵያ መንግስት መቀመጫ። እናንተ እንኳን ለ130 ሚሊዮን ህዝብ ለ130 ማህበረሰብ የምትመጥኑ ሰዎች አይደላችሁ። እንዴት እንደተመኛችሁት ራሱ አሁን ምሬ ወዳጆ፣ ዘመነ ካሴ፣ አስረስ ማረ እንደው ብልጽግና እንደው ተኖ ቢጠፋ አሁን እነዚህ ሰዎች ናቸው የኢትዮጵያ መንግስት የኢትዮጵያን ህዝብ የሚመሩት። እኔ ፍቃደኛ አይደለሁም ማለት ቢሆን ቢሳካላቸው ራሱ እንደው የሰማይና የምድር ያህል የመደበላለቅ ያህል ነገር ቢሆን
ወኪል ነን ለኢትዮጵያና ለአማራ ህዝብ፣ ለኢትዮጵያ እንኳን አይሉም። በእርግጥ ለአማራ ህዝብ ወኪል ነን ሲሉ ራሱ ያሳፍረኛል ይመጣል። ያን የመሰለ ማህበረሰብ፣ ስንት ምሁራን፣ ስንት ጀግና ልጆች የወጡበት ማህበረሰብ በእነዚህ የመንደር ጎረምሶች ተወከለ ተብሎ መወራቱ ራሱ ያሳፍራል። ውሸት፣ እብሪት፣ ወንጀል፣ መግደል፣ መድፈር፣ መጨፍጨፍ፣ ትምህርት ቤት ማቃጠል፣ መምህራን መግደል፣ ልጆችን ከትምህርት ቤት ማስቀረት ምልክታቸውና መለያቸው የሆነ የደናቁርት ውሃ ልኮች ናቸው እነዚህ። ከነሱ በታች ድንቁርና የሚባል የለም። መሀይምነት፣ አለማወቅ፣ ድንቁርና የሚባል ነገር ከፈለጋችሁ ውሃ ልኩ አሁን የአማራው ፋኖ የአማራው ሸኔ የሚባለው ቡድን ያሉት ሰዎች ናቸው። እኔ ሸኔ ምርጫ እንዳይደረግ ብሎ ሲከለክል አላስታውስም፣ በዚህ በመግለጫ ደረጃ ማለት ነው። ኦሮሚያ ክልል ላይ በተለያዩ ቦታዎች ላይ ያኔ ንጹሃን ይገደሉ ስለነበረ ወለጋ አካባቢ የተወሰኑ ቦታዎች ላይ ምርጫ እንዳልተደረገ አውቃለሁ። ከዛ በተረፈ በመግለጫ ደረጃ ህዝብ ወጥቶ እንዳይመርጥ የሚል እኔ በየትም ዓለም ላይ ያለ አይመስለኝም። ከዛ ሲቀጥሉ ምን ይላሉ? ይሄው ውሃ ልኩ የመሃይማን ውሃ ልኩ ሁለተኛው የሚያወራው ነጥብ ምንድነው? ንጹሃን በማንነታቸው እየታረዱ ይላል። ከተሞች በከባድ መሳሪያ እያፈረሰ ነው የአብይ አህመድ ሰራዊት። የአማራ ህዝብ ስለነዚህ ሰዎች የሚለውን ሰምታችኋል አይደል? ህዝቡ ምን እያላቸው እንደሆነ እንኳን የማዳመጥ ፍላጎት የላቸው። እውነት መስሎን ያላጨበጨበ ፍጡር የለም። ሲያይ እየቀደም ይኸው የሰውዬ እስከ ሰኞ ገዳፊ ነበርኩ አለ። ሲበላው እንዴት ይሁን? ሲበላው ሲያመው ቦጠቦጠው። ምን አሁንም ደግሞ ያልተያዘው ያልተበላው መንቃት ነው ያለበት። ባህላችን እሴታችን ጠፍቶ እንዳልሆነ ሆነን የተቀመጠ ያበደ ውሻ ሆነው የገዛ ልጆቻችን ወንድሞቻችን እኛ እያጨበጨብን እዚህ ሲደርሱ ያው ላበዛባችሁ ነው እንጂ ዛሬ ትምህርት ቤቶች ቢዞሩ ለአንደኛው የአህያ ማሰሪያ ሲሆናሉ እንኳን የህፃን ማስተማሪያ። እስቲ እግዚአብሔር ያሳያችሁ ጎበዝ። አሁን እኛ አንገታችንን መርቅነቅ ከንፈራችንን መምጠጥ ነው ለኢትዮጵያ ሀዘን ሆኖ የሚታይ። ሰላም እንዳይሆን የሚፈልግ ሰው አለ። አሁን በዚህ ወቅት ደግሞ ሊከብር የሚፈልግ ሰው አለ። በዚህ ወቅት እኛ ህይወታችንን ለማስረዘም እየለፋን ሌሎች ደግሞ ሊከብሩ ፎቅ ሊሰሩ መኪና ሊገዙ የሚለፉ ሰዎች አሉ። ሽማግሌዎችም የሃይማኖት አባቶችም ለሀገራችን ለወንዛችን ብለን ለእውነት ብለን ሀገራችንን ነበረችበት እናድርስና ለልጆቻችን እናስረክባቸው። በፈጠራቸው አምላክ አንዱ የተናገረውን አንዱ ማፍረስ፣ አንዱ የሰራውን አንዱ መብላት ከአሁን ሰዓት ጀምሮ ቢቀርብን። ጆሮም የላችሁ ህሊናም የላችሁ የሚያስብ አእምሮም የላችሁ እንጂ ዛሬ ከ3 ዓመት በኋላ ህዝቡ ራሱ እኛ መስሎን ደግፈናቸው ነበር። አብዛኛው የገጠሩ የአካባቢው የአማራ አካባቢ በየገጠሩ በየወረዳው ያለው ማህበረሰብ ወራሪ መጣብህ ምናምን ሲባል እውነት መስሎን ነፃ እናወጣችኋለን ሲሉን ደግፈናቸው ነበረ፣ ግን ራሳቸው ወደ ባርነት ይዘውን ገቡ ብሎ ማህበረሰቡ እየተናገረ ነው። ከዛ ሲቀጥል እንደው ማህበረሰቡ የሚያወራውን ነገር እንኳን በቃ የመስማት ፍላጎት ባይኖራቸው ይታውት ብለን ብንል ወይም ደግሞ የብልጽግና ካድሬዎች ናቸው የተናገሩት ቢሉ እነዚህን ገበሬዎች እነዚህን የአካባቢውን አርሶ አደሮች ማለት ነው የብልጽግና ካድሬዎች ናቸው ካድሬዎች ሰብስበውን ያናገሩ ቢሉ እንኳን ደብረ ታቦር ገብቶ ይሄ አማራው ሸኔ የሚባል አሸባሪ ቡድን ከአንድ ወር ከምናምን ከ2 ወር በፊት ደብረ ታቦር ከተማን እንዴት አድርገው አንድደው አቃጥለዋት እንደወጡ ዓለም አይቷል። ታዲያ መከላከያ ከአካባቢው እግሩን ሲያንቀሳቀስ ወደ ሰሜን ግንባር መከላከያ ሰራዊት ሌላ ሀገራዊ ግዳጅ አለበት፣ እናንተ ጋር መንደር ለመንደር ሲርመጠመጥ አይውልም፣ እናንተ ከሚኒሻ የምታልፉ ሰዎች አይደላችሁም ተብሎ መከላከያ ሰራዊት ወደ ሰሜን ግንባር እንዲንቀሳቀስ ሲደረግ ልክ እግሩ ከዛች መነቀሉን እግሩ መውጣቱን ሲያዩ
ደብረ ታቦር ከተማ ገብተው እንደዚህ ያነደዱት ደብረ ታቦር ከተማ። ታዲያ የአብይ አህመድ ሰራዊት ነው እነሱ እንደሚሉት በኮቴሽን ውስጥ አርጉልኝ የአብይ አህመድ ሰራዊት የሚለው። ምክንያቱም የኢትዮጵያ መከላከያ ሰራዊት ጀግናው መከላከያ ሰራዊታችን ያለው እንጂ የአንድ መንግስት የአንድ ግለሰብ ሰራዊት የለም። ነገር ግን እነሱ እንደሚሉት የአብይ ሰራዊት ከሆነም የአብይ ሰራዊት ነው ደብረ ታቦርን ያቃጠላት በከባድ መሳሪያ ከተሞችን እያፈረሰ ነው ብላችሁ የምታወሩት ገዢው አገዛዝ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል። አገዛዙ በአማራ ህዝብ ላይ እያካሄደ ያለው የጅምላ ጭፍጨፋ የአደባባይ ምስጢር ነው። ንጹሃን በገዛ ቀያቸው እየታረዱ ከተሞች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል። መከላከያ ሰራዊት ሲወጣ እግሩ መውጣቱን አይታችሁ መስሎኝ ተከትላችሁ ገብታችሁ የራሳችሁን ከተማ ያቃጠላችሁት። ደግሞ ደብረ ታቦርን ያቃጠሏት እኮ የራሱ የደብረ ታቦር ተወላጅ አሸባሪዎች ናቸው እዛው ፋኖ ውስጥ ያሉ። ልክ መከላከያ ከዛ ሲንቀሳቀስ ጠብቀው ከደብረ ታቦር ሲወጣ ጠብቀው ገብተው ደብረ ታቦርን ያቃጠሉ ሰዎች የአብይ አህመድ ሰራዊት ከተሞች እያቃጠለ ነው በከባድ መሳሪያ። ራሳችሁ የሰራችሁት ነገር ባክፋየር ያደርግባችኋል። ዛሬ የሚዋሽበት ዘመን አይደለም። ባለፈው የዛሬ 2 ዓመት ምናምን ያስመረቁትን ሰራዊት የለጠፉትን ፌስቡካቸው ላይ የለጠፉትን አስመረቅን ብለው ድጋሚ እንደገና ዛሬ አሁን ከ2 ቀን ከ3 ቀን በፊት የአማራ ፋኖ ኮማንዶ ምናምን ብለው መቼም ለስም ለዚህ ለማዕረግና ለስያሜ ችግር የለባቸውም። ሚኒሻውን፣ ዱርየውን፣ ነብሰበላውን፣ ሴት ደፋሪውን ከእስር ቤት አምልጦ የወጣውን ሁሉ አንዴ ኮማንዶ፣ አንዴ ምናምን ሻለቃ፣ አንዴ ምናምን የማይሉት ነገር እኮ የለም። እና ራሳቸው መከላከያ ሰራዊት ሲወጣ ገብተው ያቃጠሉ ሰዎች መከላከያ ሰራዊት እያለ ቦታው ላይ እያለ ድርሽ ብለው የማያውቁ ልክ ሰይጣን ሚካኤል ባለበት አልደርስም ብሎ እንደሸሸው ፋኖ መከላከያ ሰራዊት ባለበት አልደርስም ብሎ ምሎ ተገዝቶ ነው ከአማራ ክልል የሚጠፋው። መከላከያ ሰራዊት ባለበት አካባቢ ድርሽ አይልም። ነገር ግን መከላከያ ሰራዊት ለሌላ ግዳጅ ተጠርቶ ወደ ከባድ ኃላፊነት ሲሄድ ሲወጣ ጠብቀው ገብተው ያቃጠሉ ሰዎች ደብረ ታቦር መከላከያ ሰራዊት እያለ ምን ሆና ነበር ብለን ጥያቄ እንደምናነሳ እንኳን አይገባቸው። መከላከያ ሰራዊት እያለማ ከተማዋ ሰላም፣ ህዝቡ ሰላም፣ ሀገር ሰላም ነበር እዛ አካባቢ። መከላከያ ሰራዊት ሲወጣ ጠብቃችሁ ገብታችሁ ያነደዳችሁት እናንተ ናችሁ። የምታወሩትን ዛሬ አናምንም፣ እስከዛሬ ተቀበልናችሁ፣ ከዚህ በኋላ ግን አትዋሹ የሚል ተከታይ ነው የሚያስፈልገው አሁን ለነዚህ ሰዎች። እኔ ለተከታዮቻቸው ነው የማወራው አሁን። እነሱም አንዴ ደንቁረዋል። አንዴ የቆለፈ ሰው ዘግቶ የሚጫወት ሰው ይላል ሲሳይ አጊና። ዘግቶ የሚጫወቱ ሰዎች ስለሆኑ ከነሱ ጋር ማውራት አያስፈልግም። ከዛ በኋላ ምንድነው የሚያወሩት እነዚህ ሰዎች? እና ዋናው ነጥብ አሁን በሶስተኛ ደረጃ ያነሳው የፖለቲካ ፓርቲዎች በምርጫ ለመሳተፍ ይላል። የፖለቲካ ፓርቲዎች በምርጫ ለመሳተፍ የፖለቲካ ፓርቲዎች ብቻ ሳይሆኑ የሲቪክ ማህበራት፣ የሃይማኖት ተቋማት ምናምን በምርጫ ለመሳተፍና ምርጫው እንዲካሄድ ትብብር እያደረጉና ለመሳተፍም ለማጀብም ፍላጎት እንዳላቸው ደርሰንበታል ይላል። ምን ትደርስበታለህ? የምርጫ ክርክር እየተደረገ በይፋ አይደል በሚዲያ እየተከናወነ ያለው። ደርሰንበታል። ልክ የሆነ የደህንነት መረጃ የደረሳቸው ይመስላል። እና ይሄንን አንደኛ ከልክ ያለፈ አድርባይነት ነው ይላል። ከልክ ያለፈ አድርባይነታቸውን የሚያሳይ አሳፋሪና አስፈሪ ክስተት ነው ይለዋል። የፖለቲካ ፓርቲዎች በምርጫ እንወዳደራለን ብለው መግባታቸውንና ብልጽግናን እያጀቡ ምርጫው እንዲካሄድ እየፈቀዱ ነው። ስለዚህ ይሄ ደግሞ ከልክ ያለፈ አድርባይነታቸውንና አሳፋሪና አስፈሪ ክስተት መሆኑን ያሳያል ይላል። ምን ነው የሚያስፈራው? ያስፈራቸው ምን ነው? ምርጫ ከተደረገ ማን እንደሚያሸንፍ ይታወቃል። ምርጫ ከተደረገ ደግሞ ህዝቡ የፈለገው መሪ ከመረጠ ለሁለተኛ ጊዜ እናንተን የሚሰማችሁ እንደሌለ ታውቃላችሁ። ህወሓት ልክ በትግራይ ክልል ምርጫ አይደረግም ብሎ እንደከለከለው አሸባሪ ካለ ዲሞክራሲ የለም፣ ነፃነት የለም። እንኳን ነፃ አውጪ ነፃነት የሚባል ነገር የለም።
ነፃ አውጪ ነኝ የሚል ቡድን ባለበት አካባቢ ነፃነት የለም። ይህም በእርግጠኝነት ነው የምነግራቸው። የኦሮሞ ነፃ አውጪ የሚባለውን ሂዱና ይሁ፣ የትግራይ ነፃ አውጪውን ይሁ፣ የአማራው ነፃ አውጪ ይሁ ሂዱና። ነፃ አውጪ ነኝ የሚሉ ሰዎች ባሉበት አካባቢ ነፃነት የለም። በጣም እኮ የሚደንቅ ነገር እኮ ነው። እነዚህ ደግሞ ብሶባቸው የህወሓት ብሰው ጭራሽ ድምፅ የሚሰጠው ህወሓት እንኳን ቢያንስ ራሴ ምርጫ አደርጋለሁ ነው ያለው የዛሬ ስንት ዓመት የመጀመሪያውን ጦርነት ሲያስነሳ። እነዚህ ጭራሽ ምርጫ እንዳይደረግ እሺ ካሉ በኋላ ይሄ ምርጫ ይላሉ። ይሄ ምርጫ የሚደረገው እንደው እሱ ራሱ የሚያወራውን ላሰማችሁና እመጣለሁ ተመልሼ። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህንን የማጭበርበር ስልት የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። ይህም ያገዛዙ የጭፍጨፋ ዕቅድ ተባባሪነታቸውን ያሳዩበት ወይም ከልክ ያለፈ አድርባይነታቸውን የሚያሳይ አስፈሪና አሳፋሪ ክስተት ሆኖ አግኝተነዋል። የአማራ ህዝብ ለተከታታይ 3 ዓመታት በግልጽ ጦርነት እየተለበለበ ባለበት ድምጻቸውን አጥፍተው አንዳንዶቹም ከጨፍጫፊ ጎን ቆመው ያየናቸው አካላት ዛሬ የተለመደውን የቁማር ምርጫ እናሟሙቃለን ብለው መነሳታቸው የአማራ ህዝብ የሚያደርገውን ተጋድሎ ብቻ ሳይሆን የህዝቡን ህልውናም ጭምር የካዱ መሆናቸውን የሚያሳይ ነው። በመሆኑም ህዝብን በጅምላ ለመጨፍጨፍ የሚያስችል ሰነድ ለማግኘት በማሰብ የሚደረገው ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት ከአገዛዙ እኩል የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን። ስለሆነም አገዛዙ የሚያደርገው ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን፣ ጥሪያችንን ወደ ጎን በመተው በዚህ የደም ድግስ ላይ አገዛዙን የማጀብና እውቅና የመስጠት ተግባራችሁን የምትቀጥሉ ከሆነ ከአገዛዙ እኩል እንደምናያችሁና እንደምንታገላችሁ እናሳስባለን። ይሄን ምርጫ ብልጽግና የፈለገው ይላል የአማራን ህዝብ እንደገና ለመጨፍጨፍ የሚያስችለውን የጨፍጫፊነት ወይም ደግሞ ለመጨፍጨፍ የሚያስችለውን ሰነድ ለማግኘት እንዲመቸው ነው ምርጫውን የሚያደርገው። ስለዚህ ይህን ምርጫ እንዲካሄድ ካደረጋችሁ ይላል ይሄ ምርጫ እንዲካሄድ ከተደረገ የአማራ ህዝብ በራሱ ላይ ሞቱን እንዳወጀ ይዞ ይወቅ። ይህንን የሚያጅቡና በዚህ ምርጫ የሚሳተፉ ሰዎች ማንኛውም አካል ከአገዛዙ ጋር እኩል የአማራ ህዝብ ጠላት መሆናቸውን እየገለጽን ይህንን ጥሪያችንን አንቀበልም ብላችሁ በአጃቢነታችሁ ለመቀጠል የምትፈልጉ አካላት ግን በምርጫው ከተሳተፋችሁ ከአገዛዙ እኩል የምንታገላችሁ መሆኑን እንድታውቁ ይላል። እኔ እኮ ለመጨፍጨፍ ለቀጣይ 5 ዓመት እንደገና ለመጨፍጨፍ የሚያስችለውን ሰነድ ለማግኘት ይላል። ይሄ እኮ ምርጫን የተባለው የአማራ ህዝብ ከእናንተ በላይ ማሰብ ይችላል። ቢያንስ እናንተን ያሳደገ ህዝብ ነው። እንደው እናንተን አሳደገ መባሉ ራሱ ቢያሳፍርም ማለት ነው። ነገር ግን ይሄ መንግስት ምርጫ ሲያካሂድ ጨፍጫፊ ከሆነ ህዝብ እንዴት የሚጨፈጭፈውን አካል ይመርጣል? በመጀመሪያ ደረጃ እንዳይመርጥ የፈለጋችሁት ህዝብ ስለሚደግፈው ብልጽግና ከህዝብ ጎን ስለሆነ ህዝቡም ደግሞ ከመንግስት ጎን ስለሆነ ይቺ ምርጫ ከተደረገች ህዝቡ በራሱ ድምፅ የሚፈልገውን መሪ ስለሚመርጥ ያቺ እንዳትሆን የፈለጋችሁት እንጂ ጨፍጫፊ ቢሆንማ እናንተ ሳትሉት እኮ ህወሓትን ታግሎ አስወግዷል የአማራ ህዝብ። ጨፍጫፊ ቢሆንማ እንኳን 5 ዓመት የ5 ወር የ5 ቀን እድሜም ላይ ሰጠው ይችላል። ይሁን እናንተ እንዳላችሁት በቃ እናንተ ተውት። እናንተ የምታወሩትን ጨፍጫፊ ከሆነ ጨፍጫፊው ይምራኝ ብሎ ከመረጠ የአማራ ህዝብ ምን አገባችሁ እናንተ? ምረጥ ነው የተባለው። አልመርጥም ካለ መብቱ ነው። ካልመረጠ ይመረጥለታል፣ በተመረጠለት ይመራል ማለት ነው። ካልሆነ ግን የሚመርጠው አካል ካለ ይመራኛል የሚለው አካል ካለ የሚጨፈጭፈው የሚገድለው አይደለም ማለት ነው። ምክንያቱም ሰው ባይ ዲፎልት የሚገድለውን አካል ሊመርጥ አይችልም።
ስለዚህ አሁን ሪያሊቲው የአማራ ህዝብ ከእናንተ ጋር ያለውን ተቃርኖ ስላያችሁ ምን ያህል እንደጠላችሁ ህዝብ ከሆዱ እንዳስወጣችሁ ስላወቃችሁ ይችን እውነት ስለምታውቁ ካርዱን ተጠቅሞ መንግስትን እንዳይመርጥና ሌጂቲሜት የሆነ መንግስት እንዳይኖር በአማራ ክልል ለማድረግ ይችን የምታደርጉት ግን መስሏችሁ ነው እንጂ እናንተ ብትከለክሉም እናንተ ባታደርጉም ይሄ መንግስት ለህዝቡ መብት እንዲከበር ህዝቡ የመምረጥ መብቱን እንዲጠቀም የዜግነት መብቱ እንዲጠቀም እንዲረጋገጥለት ያንን እውን ለማድረግ ነው መንግስት እየተጋ ያለው እንጂ አትምረጥ ካላችሁት ይተዋል፣ ይቀጥላል። መንግስት ምን ታደርጉታላችሁ? ይቀጥላል። በቃ ምንድን ነው የምታደርጉት? ከዛ እሺ ህዝቡ ሳይመርጥ ቀረ። ከዛ ምን ልታደርጉት ነው? እናንተ ልታስተዳድሩት? መንግስት አልተመረጠም ብላችሁ ደግሞ ከዛ በኋላ ምን ልትሆኑ ነው? አሁንም እየተዋጋችሁ ነው። ከዛ በኋላ ደግሞ አትመርጥም ብላችሁ ህዝቡን ከከለከላችሁት ሳይመርጥ መንግስት ይቀጥላል ማለት ነው። ሌላ ምን የሚሆን ነገር አለ? ይህንን እንኳን ማገናዘብ የማይችሉ የመሃይማን የመጨረሻ እኔ በምን ቃል እንደምገልጻቸው አላቅም። ኮመንት ላይ ጻፉልኝ ለነዚህ ሰዎች የሚሆን ቃል። እንዴ የሰው ልጅ እንዴት በዚህ ልክ ይደድባል? ግን በጣም ነውር እኮ ነው። ህዝብን መናቅ እኮ ነው። የሚገድለውን መንግስት ይመርጣል የአማራ ህዝብ። ስለዚህ ሊገድልህ ስለሆነ እንዳትመርጠው እያላል። እንዴ የአማራ ክልል ልጆች ውስጥ እኮ እኛ እኮ እንዴት በዘር ፖለቲካ ማውራት ስለሚያስጠላኝ ነው እንጂ እኛ ተወልደን ያደግንበት አካባቢ ነው። እኔ የሚገድለኝን መንግስት ባይ ዲፎልት ልመርጥ አልችልም። የሚገድልህ መንግስት ስለሆነ ሊገድልህ ስለሆነ ምርጫ ላድርግ። እንዴት ነው? ቆይ የሚገድል መንግስት እንዴት ምርጫ ያደርጋል? እየገደለ ይኖራል እንጂ በቃ ምንድነው? አላየንም እንደ ህወሓትን ብርቃችን ነው እንዴ? መንግስቱ ኃይለማርያምን አላየንም እንደ የጨፈጨፈ 17 ዓመት ሲኖር ምንድነው? ገዳይ መንግስት ከሆነ ምርጫ ላድርግ ለምን ይላል? ራሳችሁ ላይ ፈንጂ እያጠመዳችሁ ነው። አልገባችሁም እንጂ አሁን ይሄ መንግስት ህዝብ ስለሚመርጠው ህዝብ እንዳይመርጠው ከወዲሁ እንከላከል አይነት ፍራቻ ላይ እንደሆናችሁ እኮ ያስታውቃል። በጣም ሞት ይሻላችኋል እንደዚህ ከምትሆኑ ብትሞቱ ይሻላል እናንተ። በእውነት በጣም እኔ አላቅም ምን አይነት ማፈሪያዎች እንደሆናችሁ። ለእናንተ እንዲህ ብሎ መናገር ራሱ በጣም ያሳፍራል። ለእናንተ መልስ መስጠት ራሱ ያሳፍራል። ያው በዚህ በእናንተ ፕሮፓጋንዳ የሚደናቆር ደግሞ አንዳንድ እንዳይገባው የፈለገ ሰው ስላለ ምናልባት ከገባው ብለን ነው የምናወራው እንጂ ለእናንተ እኮ መልስ መስጠትም አያስፈልግም። ምክንያቱም ህዝቡ አውቋችኋል። አሁን ማን እንደሆናችሁ ምን እንደሆናችሁ በደንብ ስለተረዳ ለእናንተ መልስ መስጠት አያስፈልግም ነበር። ከዛ ሲቀጥል እነዚህ ሰዎች ለማን ነው ጥሪ ያቀረቡት? አንደኛ ለመላው ኢትዮጵያውያን ይላል። ለመላው ኢትዮጵያውያን ያው ምርጫ እንዳይደረግ ባላችሁበት ሁሉ ተከላከሉ ነው። ምርጫው እንዳይደረግ እንዳትሳተፉ፣ ይሄ ምርጫ እንዳይካሄድ ህዝብ ለመጨፍጨፍ የሚያስችለውን የ5 ዓመት ፍቃድ እንዳንሰጠው እንከላከል ነው። ከዚያ የመጨረሻው ለዓለም አቀፍ ማህበረሰብ ጥሪ አቅርቧል። ለዓለም አቀፉ ማህበረሰብ ያው የአብይ አህመድ ሰራዊት በህዝብ ላይ የአብይ አህመድ መንግስት በህዝብ ላይ የሚያደርሰውን ጭቆናና ጭፍጨፋ ምናምን ታውቃላችሁ። ይሄ ምርጫ ደግሞ አሁን ላድርግ የሚለው ፕሮፓጋንዳ ነው ምናምን። ለዓለም አቀፉ ማህበረሰብ አስረስ ማረ ዳምጤ በአማርኛ ያወራውን መግለጫ አንቶኒዮ ጉተሬዝ፣ ትራምፕ ምናምን ሊሰሙት ማለት ነው። ምኞት እኮ አይከለከልም። ለተቀማጭ ሰማይ ቅርቡ ነው አሉ እነዚህ ሰዎች። አሁን ለዓለም አቀፉ ማህበረሰብ ደብዳቤ ጻፍን ማለት ወይም መግለጫ እንትን አድርግን ማለታቸው እኮ አይደለም። 4 ኪሎን መመኘታቸው የአማራ ክልል መስተዳደር ባህር ዳር መመኘታቸው ራሱ ያሳፍረኛል ይበጣል። ማለት ወያኔ እንዴት አይነት ደናቆርት ፈልፍሎብን እንደሄደ የኦሮሚያው ሸኔ ይበሉት የአማራው ሸኔ ይበሉት በምን አይነት መመዘኛ ለ21ኛው ክፍለ ዘመን የሚመጥን ትውልድ ባለበት በዚህ በአርቲፊሻል ኢንተለጀንስ ዘመን የሰው ልጅ ሌላ ልክ ከሱ በላይ ማሰብ የሚችል ሮቦት ማሽን መፍጠር በቻለበት ዘመን ሰው ሆኖ እንደ ሰው ማሰብ ያቃታቸው የሮቦትን ያክል እንቅስቃሴ ማድረግ ያቃታቸው በጣም አሳፋሪ ሰዎች ናቸው።
እና ለዓለም አቀፉ ማህበረሰብ የሚሉት ላይ የዓለም አቀፉ ማህበረሰብ እናንተ የምትሉትን ፋኖ የምትሉትን ቡድናችሁን ማን ብሎ እንደሚጠራው አላወቃችሁም ወይ? ባለፈው የአሜሪካ መንግስት ስቴት ዲፓርትመንት ከፋኖ ጋር ግንኙነት አለው ብሎ በማስረጃ አረጋግጫለሁ ያለውን ኢትዮጵያዊ ግለሰብ ማነው ሰለሞን ቦጋለ የሚባል ልጅ ከአሜሪካ ዲፖርት ተደርጎ ወደ ኢትዮጵያ መጥቷል። አልሰማችሁም? ምን ይሄንን ብለን እንጠይቃለን። ምን ማለት ነው? የአሜሪካ መንግስት ፋኖን የሚያውቀው ፋኖ የሚባለውን ቡድን የሚያውቀው ደረጃ 3 አሸባሪ ብሎ ነው። ከዚህ ቡድን ጋር ግንኙነት ያለው ከዚህ ቡድን ጋር የሚንቀሳቀስ ከዚህ ቡድን ጋር የሚሰራ በሶሻል ሚዲያ በፋይናንሻል በምናምን በሐሳብ በሎጂስቲክ በፈለገው መንገድ ለዚህ ቡድን ሳፖርት የሚያደርግ አካል ከአሜሪካ ይባረራል። አትጠራጠሩ፣ ነገ ከነገ ወዲያ ይቀጥላል። አሸባሪ ብሎ የሚያውቃችሁን አካል እናንተ መግለጫ ላክንለት፣ የአብይ አህመድ መንግስት እንደዚህ ነው። የአብይ አህመድ መንግስት ነው አባቴ፣ መንግስት ይባላል። የኢትዮጵያ መንግስት፣ የኢፌድሪ መንግስት መሪው ደግሞ አብይ አህመድ አሊ ይባላል። ዓለም የሚያውቀው እውነት ይህንን። እናንተን የሚያውቃችሁ ደረጃ 3 አሸባሪ ብሎ ነው የአሜሪካ መንግስት። ፍራንስ 24 ይሄንን ሰለሞን ቦጋለ የሚባለው ልጅ የተባረረበትን ዘግቦት ነበር። የተለያዩ ሚዲያዎች እየዘገቡት ነው። አሸባሪነታችሁ በዓለም እየተዋወቀላችሁ ነው። አሸባሪ መግለጫ አወጣ አላወጣ እንደው ቢሰሟችሁ ማለት ነው። እንደው ቢሰሟችሁ እዚህ ያለው ኤርቪን ማሲንጋ እንኳን ድንገት ፌስቡካችሁን ቼክ ሲያደርግ ቢያነበው ወይ እነዚህ አሸባሪዎች ምን እያሉ ነው ደግሞ ብሎ የሚያልፋችሁ እና በአጠቃላይ ግን እነዚህ ሰዎች የድንቁርናቸው መጨረሻ ይሄንን ጥሪያችንን አንቀበልም ብሎ በምርጫው ላይ የሚሳተፍ ማንኛውም አካል ላይ ማንኛውም ማለት ማንኛውም ነው። ወላ ሲቪክ ማህበር፣ የፖለቲካ ፓርቲ፣ የግል ተወዳዳሪዎች ከሃይማኖት ተቋማትም ይሄ ጉዳይ እንዲካሄድ ምርጫው እንዲካሄድ ሳፖርት የሚያደርጉ አካላት ስላሉ ነው እምልህ። መግለጫው ላይ ራሱ ስላለ አጃቢዎች ናቸው ካላቸው ውስጥ ሲቪክ ማህበራት፣ የሃይማኖት ተቋማት ምናምን ብሎ ዘርዝሯል። ስለዚህ እነዚህ ሰዎች ሁሉ አደጋ ይደርስባቸዋል ማለት። ለምን ህዝብ የሚመራውን መሪ እንዳይመርጥ፣ ለምን ከመረጠ የሚመራውን መንግስት ይመርጣል። አሁን ብልጽግና ማለት አልፈልግም የሚመረጠው ስላልታወቀ ያው እኔ ያሸንፋል ብዬ የማስበው ብልጽግና ነው። በሱ ልክ ያለ ፓርቲ አለ ብዬ አላስብም። ወይም ደግሞ አሁን ባለው ደረጃ እየሰራ ካለው ስራ አንጻር በቃ ይመረጣል እና ከመረጠ ህዝቡ በቃ የመረጠው መንግስት ስላለ እነዚህን ሰዎች የሚሰማበት እድል የለም። ያኔ አደናግረው ታሳስተው ሰዎቹ የአማራ ክልል ማህበረሰብ አርሶ አደሮቹ ሲናገሩ እንደሰማችኋቸው ቅድም መስሎን ደግፈናቸው ነበረ እንዳሉት ያኔ ተሸውደው ደግፏቸው የተወሰነ ጊዜ አሰቃይቷቸዋል። አሁን ይቺ ምርጫ ተደረገች ማለት በቃ አሸባሪው ቡድን ሞተ ማለት ነው። ህወሓት ምርጫ ሲደረግ ነው የሚሞተው። የህወሓት ልጆች ስለሆኑ እነዚህም ምርጫ ከተደረገ ባይ ዲፎልት ይጠፋሉ። ከመጥፋታቸው በፊት ምርጫው እንዲደረግ የሚፈቅደውን ሰው ሁሉ እናጠፋለን ነው እያሉ ያሉት። ብታጠፉ እስከዛሬ ታጠፉ ነበር። ነገር ግን እናንተ አይደረግም ብላችሁ ስለከለከላችሁ መንግስት አይወድቅም፣ ይቀጥላል። በቃ ህዝቡ ሳይመርጥ ባልመረጠው መንግስት እንዲተዳደር ታደርጉታላችሁ እንጂ ምንም የምታደርጉት ነገር የምታመጡት ነገር የለም። እና መጨረሻ ላይ ምንድነው ያለ ይሄ ሰውዬ? አሁን በቀጣይ የምንጠራው ህዝባዊ እምቢተኝነት ምናምን ንቅናቄ ላይ ለምናደርግላችሁ ጥሪ ተዘጋጁ ይላል። አገዛዙ ተጨማሪ ጊዜ ከተሰጠው ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥም መሆኑን ተገንዝባችሁ ለአገዛዙ የይስሙላ ምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነትን በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የአማራ ፋኖ ብሔራዊ ንቅናቄ ከወዲሁ ጥቆማውን ለማቅረብ ይወዳል። በህዝባዊ እምቢተኝነት ንቅናቄ መንግስት የምትቀይሩ ከሆነ ምን አስፈራችሁ? አሁን 5 ዓመቱ ቢቀጥል ምርጫው ቢደረግ በቅርቡ ለምንጠራው ህዝባዊ ንቅናቄ ተዘጋጁ ይላል። ከዛ እንደገና ሲቀጥል አሁን ከመረጣችሁ የ5 ዓመት ኮንትራት የምትሰጡት ይላል። ምን ማለት ነው?
በህዝባዊ ንቅናቄ የምታወርዱት ከሆነ ህዝቡ ከእናንተ ጎን እንደሆነ ካወቃችሁ፣ መንግስት ድጋፍ እንደሌለው ካረጋገጣችሁ ምርጫው ቢደረግ ባይደረግ ምን አስፈራችሁ? ምን አስደነግጣችሁ? ይቺ ህዝባዊ እምቢተኝነት የምትባለው ንቅናቄ ደግሞ እዛ ውጭ ሀገር ካሉት እነዚህ የከሸፉት የከሰሩት የሉ እንደዛ እንደ ላስቲክ ከገበያ ተጠርገው የወጡት ላስቲክ መውጣቱን ሰምታችኋል። እየወጣ ነው ከገበያ ሱቅ የለም ምናምን። በፌስታል እቃ መያዝ አይቻልም። ፌስታል ከገበያ ከጨዋታ ውጭ ሆኗል። በቃ ጊዜው አልፎበታል ተብሎ ከጨዋታ ውጭ እየወጣ ነው። ወጥቷል ኦልሞስት። ልክ እንደዛ እንደ ፌስታል ተጠርገው የወጡት ፖለቲከኞች የሉ አትመጥኑም ለዚህ ዘመን ተብለው ልደቱ አያሌው፣ ነአምን ዘለቀ፣ አንዳርጋቸው ጽጌ፣ መሳይ መኮንን ምናምን ዘርዝሩ ሂዱ። እዛ ያሉት ሙሾ ማርገጃው ላይ የሚያለቅሱት እነ ዶክተር ዮናስ ምናምን እንደ ፌስታል ተጠርገው የወጡት ፖለቲከኞች እነሱ የህዝባዊ እምቢተኝነት ንቅናቄ ምናምን አሳላጭ ኮሚቴ ነው ምናምን ብለው ኮሚቴ አቋቁመዋል። አብይን ወይም አብቹን እኔ አብቹ ስለው ደስ የሚለኝ አብቹን እምቢ ብለን በህዝባዊ እምቢተኝነት አብቹን አውርደን ከዛ ነአምን ዘለቀን ልደቱ አያሌው ስልጣን ላይ እንዲቀመጥ እኛ በህዝባዊ እምቢተኝነት ተጠርተን ሰልፍ ልንወጣ ማለት ነው። ልንወጣ እኮ ነው ልንቃወም በህዝባዊ እምቢተኝነት። እኔ የሰው ልጅ እንዴት 50-60 ዓመት ኖሮ እኛ እንኳን በእኛ እድሜ እኮ ገብቶን እኮ ነው ፖለቲካው የኢትዮጵያ ፖለቲካ አሁን ያለበት ስታንዳርድና ደረጃው ገብቶን ነው እያወራን ያለ ነው። እነዚህ ሰዎች ከኢሃፓ ዘመን ጀምረው አሉ በፖለቲካ ውስጥ። እንዴት ፖለቲካ ማንበብ፣ እንዴት የህዝብን ስሜት መረዳት፣ መንግስትን ተውት ጥሉት፣ መንግስትን ግን አሁን ህዝባዊ እምቢተኝነት የምትሉት ጥሪ ኢትዮጵያ ውስጥ እውን ይሆናል ብሎ ማሰብ በራሱ እኮ ቅዠት። ኮሚቴ አዋቅረህ አደራጅተህ አሁን በፖለቲካ ውስጥ ኖርድ የሚሉ ሰዎችን አሳትፈህ አምጥተህ ነአምን ዘለቀ ሰብሳቢ፣ ልደቱ አያሌው ምናምን ምክትል ብለህ የህዝባዊ እምቢተኝነት ንቅናቄ ኮሚቴዎች ብሎ አምጥተዋል። አያሳፍር? 1000 ሰው እንደው መንግስት ቢፈቅድላቸው ደስ ይለኛል። እንደው ህዝባዊ እምቢተኝነት ቢጠሩና መንግስት ቢፈቅድ እንዲወጡ ማለት ነው። 1000 ሰው ከወጣ ለነዚህ ሰዎች 1000 ሰው እወራረዳለሁ ልል ነበረ ጀዋር መሐመድን መሆን ነው። ግን በእርግጠኝነት እነዚህ ሰዎች አሁን ኢትዮጵያ ያለችበት ሁኔታ፣ የህዝቡ ንቃተ ህሊና ደረጃ፣ ከመንግስት ጋር ያለው እውነት፣ ከመንግስት ጋር ያለው ትስስር፣ መንግስት እየሰራ ያለው ስራ መሬት ላይ ምን ያክል ከህዝቡ ጋር ተናቦ ተቀናጅቶ እየሰራ እንደሆነ የገባቸው ታሪክ የለም። እነሱ በቃ የቋመጡባት ስልጣን ያኔ ለውጥ እንደመጣ ወያኔ ተሸንፎ ሲሄድ እንይዛታለን ያሏትን ስልጣን አብቹ የሚባለው ጀግናው መሪ አጽንቶ ይዟት ስለቀጠለ እንዴት እሱ መጥቶ ቀማን? እስካሁን ያኔ 2010 ላይ ናቸው ያሉት። ከ5 ዓመት በፊት የሽግግር መንግስት ሲሉ ነበር እነ ልደቱ። ከ5 ዓመት በኋላ አሁንም የሽግግር መንግስት በህዝባዊ እምቢተኝነት የሽግግር መንግስት እናቋቁማለን። አሁንም እንደዚህ እያሉ የሽግግር መንግስት እያሉ አብቹ ምርጫውን ያካሂዳል። መንግስት ምርጫውን ያካሂዳል። እኔ አብቹ እንዲመረጥ ስለምፈልግ አብቹ ይመረጣል። በቃ ይመረጣል። እነሱ ህዝባዊ እምቢተኝነት የሽግግር መንግስት እያሉ 5 ዓመት ኖረዋል። አሁንም ቀጣይ 5 ዓመት አሸንፎ ደግሞ 3ኛው ዙር 8ኛው ዙር ምርጫ ሲመጣ ደግሞ ያኔም በህይወት ከቆዩ እንደው ክፉ አይባልም ሚዲያ ላይ እንጂ እሺ፣ በህይወት ከቆዩ ያኔም የሽግግር መንግስት እያሉ ነው የሚመጡት። ነገር ግን ይሄ ህዝባዊ እምቢተኝነት የሚባለው ንቅናቄ ከማጋ ይተሳሰራል። ከዚህ ከአሸባሪው ቡድን ከሁለቱ ሸኒዎች ጋር ከህወሓት ጋር ይተሳሰራል። በምርጫ የሚሳተፈውን እንመታለን ብለው እነሱ መግለጫ ያወጣሉ። እዚህ ያሉት የፖለቲካ ፓርቲዎች ደግሞ አሉ። ፖለቲካ ፓርቲዎች እንደ ኢሃፓ አይነቶቹ በምርጫ ልንወዳደርም ላንወዳደርም እንችላለን የሚሉት የምርጫውን ሂደት ነው የምንፈልገው እንጂ በምርጫው አንሳተፍም፣ ምክንያቱም ለምርጫው አስቻይ ሁኔታ የለም። በይፋ እኮ ነው የሚናገሩት። በምርጫው ሂደቱን ነው የምንፈልገው እንጂ በምርጫው አንወዳደርም ብሏል የኢሃፓው ሊቀመንበር መጋቤ ብሉይ ሃይማኖት አብርሃም ሃይማኖት የሚባለው ሰው። ያኔ ያስታውሳሉ ጥቅምት ወር ላይ ነው ቅንጅትም የተመሰረተው ወይም ደግሞ እነዛ አባል ድርጅቶች ወደ አንድ ጥምረት የመጡት። ስለዚህ ይሄ ትብብራችሁ ዛሬ ላይ የተስማማችሁት ለምርጫ ነው። ምርጫ ላይ በተናጠል ብትወዳደሩ ድምጽ ይበታተናል። ስለዚህ በጋራ
ድምፅ ለማግኘት ብለን ለምርጫ ዝግጅት ያደረግነው ብትሉስ ምን አለበት? በተወሰነ ደረጃ ያንንም ስሜት የሚፈጥር ነው። ለምርጫ ብላችሁ እንደተሰባሰባችሁ ምንም ጥርጥር የለውም። እንደው ለሉና ነው የሚለውንም ምክንያት ማስቀደማችሁ አይከፋም። ግን ለምርጫ ብላችሁ አይደለም የተባበራችሁት? በጣም ጥሩ ጥያቄ ነው። እንግዲህ አሁን ምርጫውን ስንል አስቻይ ሁኔታዎች በአሁን ሰዓት ባለው ሁኔታ የለም። ምርጫ የሚያስደርግ ጦርነት አለ፣ አፋኝ ስርዓት ነው ያለው። ወተን በስነ ስርዓት ማደራጀት አንችልም። በዚህ ሁኔታ ውስጥ ወደ ምርጫ ሊያስገባ የሚችል ምንም ነገር የለም። አዎ ምርጫ ፓርቲዎች የተቋቋሙ ምርጫ ለማድረግ ነው። በምርጫ ፖለቲካ ስርዓት ለመለወጥ ነው። እኛ ሌላ አይደለም አላማችን። ከዛም በላይ ደግሞ ሌሎች የሰላማዊ ትግሎችን በመጠቀም ስርዓት መለወጥ እንችላለን፣ መብት አለን። ሰላማዊ ሰልፍ በመጥራት ህዝባዊ እምቢተኝነት በመምራት ሌሎችም ትግሎች ከምርጫ ባሻገር ብዙ ትግል የሚፈቀዱልን እኮ አሉ። አስቸኳይ ምርጫ እንዲደረግ በማድረግ ሌሎችም ነገሮች በማድረግ እኛ የተቋቋምነው በእነዚህና በሌሎች ኢትዮጵያ ውስጥ በሚሰሩ 100 የሰላማዊ ትግል ስልቶች አንዱን በመጠቀም ነው። ይሄ ቅንጅትም ምርጫ የሚገባ ከሆነ አስቻይ ሁኔታዎች ተፈጥረው ስርዓቱን አስገድደን በሰላማዊ ትግል እውነተኛ ምርጫ ሌሎችም ኃይሎች መተው የታሰሩት ተፈተው ምናልባት ምቹ ሜዳ ኖሮ ከሆነ አዎ ትብብር ለኢትዮጵያ አንድነት በሚል ስም እንወዳደራለን፣ ማኒፌስቶም እናቀርባለን። ነገር ግን አሁን ባለው የኢትዮጵያም ህዝብ የዓለም አቀፉ ማህበረሰብ እንዲረዳልን የምንፈልገው አስቻይ ሁኔታዎች የሉም። ይሄን ያሉ ሰዎች አሁን ከአማራው ሸኔ ጋር አልተናበቡም፣ ይሄ መግለጫ ሲወጣ አልተነጋገሩም ብለህ የምታስብ ከሆነ ሞኝ ነህ። የኢትዮጵያ ፖለቲካ አልገባህም ማለት ነው። የአማራው ሸኔ ገና ያኛው ሸኔ የሚያወጣል። አሁን ጠብቅ፣ ያኛው ሸኔ መግለጫ ያወጣል። ስለዚህ የአማራው ሸኔና የኦሮሚያው ሸኔ ተናበው ምርጫ እንዲካሄድ የሚሳተፍ ሰው ላይ በሙሉ እርምጃ እንወስዳለን ይላሉ። ከዛ ፓርቲዎች ምን ይላሉ? እንደዚህ አይነት ታጣቂዎች እርምጃ እንወስዳለን እያሉ ስለሆነ አስቻይ ሁኔታ የለም፣ ስለዚህ በምርጫ እንወዳደርም ይሏል። አትወዳደሩም? እሺ ወደ መጣችሁበት ትመለሳላችሁ ብሎ አላችሁ። ወደ መጣችሁበት የሚወዳደሩትን እናሳትፋለን። የሚወዳደሩት ይወዳደራሉ፣ የሚመረጠው ይመረጣል፣ ሀገር ትቀጥላለች። እናንተ እነዛ እንደ ፌስታል ከኢትዮጵያ ፖለቲካ ተጠርገው እንደወጡት ፖለቲከኞች ተጠርጋችሁ ትወጣላችሁ እንጂ ምርጫው ይደረጋል። ነገር ግን ቅንጅቱ ከየት ነው የሚመጣው? ውጭ ያሉት እነ ነአምን ዘለቀ እነ ልደቱ ህዝባዊ እምቢተኝነት በህዝባዊ እምቢተኝነት የሽግግር መንግስት የሚሉት አሉ። እዚህ ያሉ ደግሞ በፖለቲካ ፓርቲ ስም በህጋዊ ፓርቲ ስም ምርጫ ቦርድ ተመዝግበው የምርጫውን ሂደት እንጂ የምርጫውን ቀን አንፈልገውም የሚሉ እንደነ መጋቢ ብለው የአብርሃም ሃይማኖት እኮ መንግስት ራሱ ግራ ይገባኛል አንዳንዴ። እንዴት ነው ህጋዊ የሚባለው? እንደዚህ አይነት ፓርቲ ነው እኔ ጥያቄ። እና እነሱ አሉ። ከዛ ሲቀጥል ሁለቱ ሸኔዎች አሉ፣ ህወሓት አለ። በጋራ የሆኑና ምርጫው እንዳይካሄድ የሚችሉትን ሁሉ ያደርጋሉ። እኛ ግን እንላለን በአራት ነጥብ ምን መሰላችሁ የምንለው? እንኳን ዛሬ ያኔ ህወሓት ጦር አውጆብን ህወሓትን አሸንፈን በመጣን በማግስቱ ምርጫ ተካሂዷል። እሺ 2013 ዓመተ ምህረት ማለት ህወሓት ጋር ጦርነት ገጥመን አብቹ ግንባር ዘምቶ ህወሓትን አሸንፎ መጥቶ ነው ምርጫው የተካሄደው። ከህወሓት ጋር በነበረው ጦርነት አመት ነው 2013 ጥቅምት ነው ህወሓት ሰሜን ዕዝን ያጠቃው። 2013 ሰኔ ላይ ነው ምርጫው የተደረገው። እንኳን ዛሬ ያኔ ጦርነት ውስጥ ሆነን ህወሓት የሚባል የዘረኞች የምናምን የኢትዮጵያ ቅኝ ገዢ የጠላት ተላላኪ ኢትዮጵያ ውስጥ የዘረኝነትና የጥላቻ የመከፋፈል ፖለቲካን ሲዘራ የኖረው በየአቅጣጫው ቦምብ እያፈነዳብን በየአቅጣጫው እሳት እየለኮሰብን በነበረበት 2013 ዓ.ም እንኳን ኢትዮጵያ በታሪኳ አይታው የማታውቀው ዲሞክራሲያዊ፣ ፍትሃዊ፣ ነፃና ገለልተኛ ምርጫ ተካሂዶ አብቹ አሸንፏል። ይሄ እውነት ነው። ስለዚህ እናንተ ታላዝናላችሁ፣ የሽግግር መንግስት ትላላችሁ፣ ምናምን ትላላችሁ። ምርጫው ይደረጋል፣ የሚወዳደር ይወዳደራል፣ ያሸነፈው መንግስት ይመራል። አለቀ። ህዝብ ደግሞ ነቅቷል። ዛሬ ህዝቡ ገብቶታል። የአማራ ህዝብ በለው፣ የኦሮሚያ ህዝብ በለው፣ ቤንሻንጉል በለው፣ ጋምቤላ፣ የትግራይ ህዝብ ራሱ ነቅቷል። እንኳን ሌላው ለ50 ዓመት የዘረኝነት ፖለቲካ የተዘራበት የትግራይ ህዝብ
ነቅቷል ዛሬ። አሸባሪ ግን ምርጫ አይፈልግም። ምርጫ ከመጣ ህዝቡ የሚፈልገውን ይመርጣል። ህዝብ የሚፈልገውን ከመረጠ ከዛ በኋላ ገዳይህ መጣ ብሎ ሊያስፈራራ የሚችልበት እድል የለም። ያችን እድል ለማባከን የሚችለውን ሁሉ ይፍጨረጨራል። ነገር ግን የሚደመሰሰው ይደመሰሳል፣ የሚጠፋው ይጠፋል። አልወዳደርም የሚለው ከጨዋታ የሚወጣው እየወጣ እየተጠረገ ይወጣል። የሚወዳደረው ይወዳደራል። ሀገር ትቀጥላለች፣ መንግስት ይቀጥላል። ይህንን ነው ማለት የምንፈልገው። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።